መንጃ ፍቃድ እንዴት ማውጣት እንችላለን? እንዲሁም ደግሞ መንጃ ፍቃድን ለማውጣት ምን ያስፈልገናል? እባክሽን መልሽልኝ። እንዲሁም ሞተር መንጃ ፍቃድን ለማውጣት በእንዴት አይነት መልኩ ነው ብላችሁ የጠየቃችሁኝ አላችሁ። ዛሬ ከሞላ ጎደል ማውቀውን እመልስላችኋለሁ ብዬ ተስፋ አድርጋለሁ። ሌላኛውም ደግሞ ለኛም የስራ መንገዶች ምን መስራት እንዳለብን ኮሽታ ነገሮችን እያሳወቅሽን ነው ላላችሁኝ ከልብ ላመሰግናችሁ ፈልጋለሁ። የትኛውንም ነገሮች ለእናንተ ለሶሻል ሚዲያ ጓደኞች በማቀርብ ጊዜ እናንተ ተነሳሽነት እንድኖራችሁ ሀገሬ ገብቼ ምን እሰራለሁ፣ በምን አይነት ስራስ መንቀሳቀስ እችላለሁ ብላችሁ ተጨንቃችሁ ላላችሁ የስራ ፍንጭ የሆኑ ነገሮችን ለእናንተ ለማሳወቅ እወዳለሁ ማለት ነው። ያ ማለት ግን እናንተ ባልፈለጋችሁ ባልተዘጋጃችሁበት ጊዜ ተነሱና እንዲያድጉ ብዬ በህይወታችሁ ላይ ወስኜ መናገር አልፈልግም። በተቻለኝ መጠን ግን ሰዎች ገንዘብ እጃቸው ላይ ኖሮ ስራን የመጀመር አቅም የገንዘብ አቅም ኖሯቸው ነገር ግን ምን መጀመር እንዳለባቸው ስራን ከየት ወዴት እንዴት መጀመር እንዳለባቸው ግራ ተጋብቶላሉ እህቶቼ ምክንያት መሆንን እፈልጋለሁ ማለት ነው። ስለ መንጃ ፍቃዱ ግን መንጃ ፍቃድ ሁሉም ይለያያል። ለምሳሌ በመኪና መንጃ ፍቃድ ዙሪያ ዋና የሚባሉ 4-5 ካታጎሪዎች አሉ። ከነሱ ውስጥ የሞተርና ባጃጅ መንጃ ፍቃድ፣ አውቶሞቢል ወይም አውቶ በማለት የምናውቀው የመኪና ህዝብ አንድ፣ ደረቅ አንድ ማለትም የጭነት መኪናዎች፣ የፈሳሽ መኪና ጭነት መኪና የሆኑት እንዲሁም ልዩ የሚባሉ ለቁፋሮ ለተለያዩ ነገሮች የሚያገለግሉ አሉ። ሁሉም መንጃ ፍቃዳቸው ይለያያል። ሰላም በመላው ዓለም ለምትገኙ የሀገሬ ልጆች ሰላም፣ ጤና፣ ፍቅር፣ ደስታ አብዝቼ እመኝላችኋለሁ። ናርዲ ዩቲዩብ ነኝ። ለማታውቁኝ ተዋወቁኝ። ቻናሌ ሰብስክራይብ አድርጉ። እንዲሁም ሙሉ ጊዜ የምለቀው ቪዲዮ እንዲደርሳችሁ ዳውል ምልክቷን ኦን ላይ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ነባሮች ደግሞ እንደተለመደው ሀሳብ አስተያየታችሁን ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ እስከ ቪዲዮ ፍጻሜ ተከታተሉኝ ዘንድ ጋብዛችኋለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት ለእናንተ ጥያቄ መልስ ይሆናችሁ ዘንድ ያልኩትን ይዤላችሁ መጥቻለሁ። ከትላንትና ወዳ አንድ አጠር ያለ ቪዲዮ ለቅቄ ነበር። በትክክል መኪና ድራይቭ እያደረኩኝ የነበረ የሆነ ዝም ብዬ የቀረጽኩት ቪዲዮ ለቅቄ ነበር። በሱ ዙሪያ እንዴት መንጃ ፍቃድ አወጣሽ፣ እንዴትስ ማውጣት እንችላለን፣ እንዲሁም ደግሞ መንጃ ፍቃድ ለማውጣት ምንና ምን ያስፈልገናል ብላችሁ ለጠየቃችሁኝ እኔም ደግሞ መንጃ ፍቃድን ስለሱ ጉዳይ ያሉትን ኢንፎርሜሽኖች ለመጠየቅ በሄድኩ ሰዓት ያገኘሁትን ትክክለኛ መረጃና ምን እንደሚያስፈልጋችሁ ነግራችኋለሁ። ከናንተ ግን የምጠብቀው ላይክ ማድረግ ብቻ ነው። ላይክ በማድረግ እስከ መጨረሻው ተከታተሉኝ ቤተሰቦቼ። ወደ መንጃ ፍቃዱ ስንገባ በአንደኛ ደረጃ መንጃ ፍቃድ የሁሉም ይለያያል። አንድ መንጃ ፍቃድ አወጣችሁና የትኛውንም መኪና መንዳት ትችላላችሁ ማለት አይደለም። ገብቷችኋል አይደለም? ይሄን ቪዲዮ ላይክ ማድረግ እንዳትረሱ እህቶቼ። እንዲሁም መኪና ለመግዛት እንዲሁም በሰዎች መኪና ላይ ተቀጥራችሁ ለመስራት በአጠቃላይ ስለ ሹፍርና ፍላጎቱ እቅዱ ያላችሁ ሰዎች ግን አስምሬ ግን ከመጀመሪያ ለነግራችሁ የምፈልገው ሰርተፍኬት መያዝ ላይ ሳይሆን
መልመድ የምትለዋ ነገር ላይ አይምሯችሁን ቀድማችሁ አሳምኑ ልላችሁ ፈልጋለሁ። እቺን ቀድሜ ያነሳሁት ለምን መሰላችሁ? አብዛኛው የስራ መስኮች ላይ ሴት እህቶችን በተለይ ሳይ ሰርቲፊኬቱን መያዝ የስራ ብቃት ማረጋገጫ ወረቀቱን መውሰድ ምናምን ይፈልጋሉ። ስራው ላይ አንዳንድ ችላተኝነት ያለው ለምሳሌ ባነሳላችሁ እኔ የ15 አመት ሆኜ የውበት ሳሎን ማለትም በወንድ ጸጉር ቤት ሰርቲፊኬት በወሰድኩ ጊዜ 6 ወር ስልጠና ሲኦሲውን ተምሬ ነው። በዛን ጊዜ ከኔ ጋራ ተምሮ በተግባር ወደ ስራው ያልተሰማሩ ብዙዎች አሉ። እኔ በሰዓቱ በጣም ለመልመድ ፍላጎቴ ከፍተኛ ስለነበረ በጎን በማቃቸው ሰዎች ጋር ቀጥታም እየሰራው እየሰነጠልኩም ስለነበረ በአጭር ጊዜ ውስጥ ወደ ስራውም ለመቀላቀልም ሆነ በድፍረት ስራውን ለመልመድም እንዲሁም ደግሞ ለምትማሩት ትምህርትም እገዛ ይሆናችኋልና ይሄን ልላችሁ ፈልጋለሁ። ይሄ ስላችሁ እኔ በተግባር ወረቀቱን ማግኘት ላይ ሳይሆን ወይም ደግሞ ላይሰንሱ መውሰድ ላይ ሳይሆን ትልቁ ፎከስ የነበረው መልመድ ላይ ነበር። ያንን ደግሞ ለማድረግ ምንድነው የወሰድኩት እርምጃ ማለማመጃ ቦታዎች አሉ። ለምሳሌ ከአዲስ አበባ ክልል ዋና ከዱሮም ጀምሮ ታዋቂ የነበሩ የማለማመጃ ቦታ ብጠራላችሁ ያ ማለት ግን ሌላ ቦታ የሉም እያልኩ አይደለም፣ ግን በጣም ረጅም ጊዜ ከቆዩት እኔ በራሴ እድሜ ከማውቃቸው ማሰልጠኛ ቦታዎች ወደ ቃሊቲ ለማመጃ ቦታ ቃሊቲ አካባቢ ወደ ካዲስኮ መሄጃ ጋር የነበረው ሜዳ መለማመጃ እስከ ዛሬ አለ። አየር ጤና ኪዳነ ምህረትን ወረድ ብሎ መለማመጃ ቦታ አለ። ያ ማለት ብራችሁን ትከፍሉና በዙር ነው የምትከፍሉት። ያንን ከፍላችሁ ቀጥታ መንዳት እጃችሁን ማፍታታት በደንብ ትችላላችሁ። ለምሳሌ ወደ ማሰልጠኛ ተቋም በምትሄዱ ጊዜ አይከብዳችሁም። ማለትም ቲዮሪውን በተግባር ሁለቱ ስትማሩት ይበልጥ ይቀላችኋልና ተግባሩ ላይ ፎከስ እናድርግ ማለት ፈልጋለሁ። ያው ዋጋ ሳይከፈል ውጤት የሚገኝበት ነገር የለም። ብሩ ውድ ነው በአሁን ጊዜ በአንድ ዙር ላይ የምትከፍሉት ማለት ነው። በትንሹ 600 800 እስከ 1000 ከምናምን በነዳችሁት ዙር ነው የሚመጥነው ልላችሁ ፈልጋለሁ። ማለትም የምትከፍሉት ለዛ ያው ዋጋ ሳይከፈልበት የሚገኝ የለምና ፕራክቲሱ ላይ ፎከስ አድርጌ ነው የዛሬ 2 አመትን ላይሰንስ ለማውጣት ብዬ ወደ 3 ሳምንት በተግባር እየነዳው ያለው ነበር። ቪዛዬ መጥቶ እኔ ላይሰንስን ጨርሼ መሄድ የፈለኩት ራሱ በኢንተርናሽናሉ ነበር በሰዓቱ ማለት ነው። ያው ያ ማለት ግን ውጪው መሄዳችሁ ትፈተናላችሁ። በድራይቭ መሄድ ፈልጌ ነበር ወደ ዱባይ ማለት ነው። ምን ልላችሁ ፈልጌ ነው በሰዓቱ ወደ 3 ሳምንት በተግባር እየነዳው ከዛ በኋላ ሰርቲፊኬት ወስጄ ለመሄድ ሲል ቪዛዬ ቶሎ መጣ። በማላቋርጬ ሄድኩ። በዛን ጊዜም በተግባር ስነዳ ስለነበረ ብዙም አልከበደኝም። ሰሞኑን ግን ስነዳ የነበረው ለብዙ ሴቶች የሚያገለግላችሁ አይነት አይደለም። በእርግጥ ልምዱ የትኛውም አይከፋም ብያቸዋለሁ። ግን እኔ ስነዳ የነበረው አይሱዚ ነው። እሱ ማለት ደግሞ መንጃ ፍቃድ ወደ መንጃ ፍቃዱ ስመለስላችሁ ካሉት የመንጃ ፍቃድ ካታጎሪዎች ውስጥ ህዝብ አንድ ለምሳሌ በአነስተኛው ስነሳላችሁ ሞተር አሉ፣ ባጃጆች አሉ። እንዲሁም ደግሞ አውቶ በማለት የሚታወቀው አውቶሞቢል የሚባለው የመንጃ ፍቃድ አይነት አለ። ህዝብ አንድ የሚባል አለ። ህዝብ 1 2 3 እያለ ይሄዳል። ህዝብ አንድ የሚባሉት ደግሞ ወደ ህዝብ አንዱ ሳልሄድ ስለ አውቶሞቢሉ ልንገራችሁ። ከ5 እስከ 7 ሰው የሚጭን መሰለኝ አነስተኛዋ የቤት መኪና ናት አውቶሞቢል የምትባለዋ። ብዙዎች ስማቸውን እኔም ብዙ ባላውቅም ግን ጭነታቸውና የህዝብ ብዛት የምትጭነውን ላሳውቃችሁ ፈልጌ እንጂ የመኪና አይነታቸውን እንደዚህ ይሄን ያህል አውቄ አይደለም። አውቶሞቢል እስከ 10 ኩንታል መጫን የምትችለው አነስተኛዋ የቤት መኪና ዝርያ የሆነችው አውቶሞቢል የምትባለው ናት። ያንን አውጥታችሁ ከፍተኛ መኪናዎችን ለምሳሌ አይሱዚ፣ ኤፌሰር፣ ሲኖች፣ ህዝብ አንድም መንዳት አትችሉም። በአውቶሞቢል ባጃጆች እንዲሁም ሞተሮችን መንዳት ትችላላችሁ። በዝቅተኛ ከፍተኛ መንዳት አይቻልም። በከፍተኛው መንጃ ፍቃድ ግን ዝቅተኛዎችን መንዳት ይቻላል። ወደ ሁለተኛው ስገባላችሁ ደግሞ ከሞተርና ከአውቶሞቢል ቀጥሎ ህዝብ አንድ የሚባል አለ። ህዝብ አንድ ማለት 20 ወንበር ያለው እስከ 28 ምናምን ሰዎችን የሚጭን ከቤት መኪና ጀምሮ እስከ መለስተኛ ቅጥቅጥ አይነቶች ያሉት 28 ሰዎችን የሚጭኑ 20 ምናምን ወንበር ያላቸው እስከዛ በህዝብ አንድ መንዳት ትችላላችሁ። የቤት መኪናና የህዝብ ማመላለሻ ህዝብ አንዶች ማለት ነው። ህዝብ 1 2 እያለ ይቀጥላል ማለት ነው። ያ ማለት ደግሞ ህዝብ 2 እስከ 45 ሰዎች የሚጭን 2 በር ያላቸው ቅጥቅጦች፣ ሎንቺኖች፣ የተለያዩ የህዝብ ማመላለሻዎችን በህዝብ 2 መንጃ ፍቃድ ትችላላችሁ። እንዴት እንደምታወጡ እነግራችኋለሁ። ግን አሁን የመኪና አይነቶችና እናንተ ልትማሩት የሚገባውን መንጃ ፍቃድ አይነት ላሳውቃችሁ ፈልጌ ነው።
ወደ ደረቅ አንድ ደግሞ ስንመጣ አነስተኛ አይሱዚ የሚመስሉ ምንድነው ሚኒ አይሱዚ ነው የሚባሉት እቃ ጭነቶች ምናምን የሚያገለግሉ ማለት ነው። እነሱ ናቸው ደረቅ አንድ 2 3 እያሉ ይሄዳሉ እስከ ሲኖ እስከ ተሳቢ ያሉት ናቸው። ደረቅ አንድና 2 እያሉ የሚሄዱት ከአነስተኛ አይሱዚዎች እስከ ከፍተኛ ሲኖ ትራክ ምናምን እስካሉት የሚሄዱ ናቸው ደረቅ አንድ የሚባሉት ማለት ነው። ይሄው ህዝብ አንድ ደረቅ አንድ የፈሳሽ ጭነቶች እንዲሁም ደግሞ ልዩ የሚባሉ ለቁፋሮ ለተለያዩ ነገር የሚያገለግሉ ተሳቢ ነው ምንድነው የሚባሉ የሆነ ጥርስ ምናምን ያላቸው እነዚህ ለመሬት ቁፋሮ ለአፋር ለተለያየ ነገር የሚያገለግሉ ልዩ መንጃ ፍቃድ ይባላሉ። ለእናንተ በብዛት የሚያገለግለው ህዝብ አንድ ነው። ማለትም በደረቅ አንድ ከወጣችሁ አይሱዚ ሲኖ ምናምኖች ነው። እኔ ሰሞኑን ሰነዳ የነበረው አይሱዚ ነው ብያቸዋለሁ። ማለትም እኔ መኪናው መሪው ማነው ማርሻቸው ምናምን ከህዝብ አንድ ጋራ በጣም ግንኙነት ማለትም ይቀራረባል። እኔ ከዛ በፊትም ዝም ብዬ እንደዚህ ባገኘሁት በማቃቸው ሰዎች ምናምን ስነዳ ስለነበር ነው እንጂ በህዝብ አንድ አይሱዚ ምናምኖችን መንዳት አትችሉም። ምክንያቱም በዝቅተኛው ከፍተኛ መኪናዎችን መንዳት አይቻልም። በከፍተኛዎቹ ግን ዝቅተኛዎችን መንዳት ይቻላል። ለእህቶች የሚያገለግለው ህዝብ አንድ ነው። ያ ማለት ከቤት መኪና ጀምሮ እስከ ህዝብ ማመላለሻ ለምሳሌ ታክሲዎች፣ አይሩፎች ምንድነው የሚባሉ አባዱላ የተለያዩ የህዝብ ጭነት የሚሆኑ መኪናዎችን ብትገዙም ብትሾፍሩ ራይዶች ላይ ብትሰሩ ለተለያየ ህዝብ አንድ ነው። ያንን ለማውጣት በፊት ከ8ኛ ክፍልም ይቻል ነበር። አሁን ማትሪክ ይመስለኛል የታደሰ መታወቂያ እንዲሁም ደግሞ የ10ኛ ክፍል ሰርቲፊኬት ይዛችሁ ብቻ ወደ ማሰልጠኛ ተቋም ትገባላችሁ። እስከ ከ20,000 እስከ 30,000 እንደየተቋሙ ክፍያው ይለያያል። በእንደዛ አይነት የ3 ወር አለ የ6 ወር አለ የወር ከምናምን አለ። ያ ማለት ስልጣናችሁ ወሩ ዝቅ ባለ ቁጥር የምትማሩት ሰዓት ይረዝማል ማለት ነው። ስልጣና አይነቶችና የመኪና አይነቶች አሉ። ህዝብ 2 ኖሯችሁ ህዝብ 1ን ትችላላችሁ። ህዝብ 3 ኖሯችሁ ህዝብ 2 እና ህዝብ 1ን መንዳት ትችላላችሁ። በህዝብ 1 ግን ህዝብ 2 እና 3ን መንዳት አትችሉም ከፍተኛው ማለት ነው። ስለዚህ እናንተ የምትፈልጉት የመኪና አይነት የትኛው ላይ መሰማራት እንደምትፈልጉ አይነቱን እናንተ ናችሁ የምትወስኑት። የዚህን ያህል ካልኳችሁ ይበቃልና ውድ ቤተሰቦቼ የትኛውንም ስልጠና ለመማር ስትፈልጉ አትፍሩ። በዚህ አጋጣሚ እህቶቼ በብዛት ማየው ሰርቲፊኬቱን መያዝ ላይ መማሩ ላይ ምናምን ላይ ፎከስ ታደርጋላችሁ። በተግባር ግን አብዛኞቻችሁ ፍርሃት የሚባለው ነገር አብዛኛው ሴት ይይዛልና እኔ ለመማር ሰዓት ይኑረኝ መማርበት ገንዘብ ይኑረኝ ጊዜ ላግኝ እንጂ የትኛው ነገር ይሄን ነገር ልመጭ ከተባልኩኝ በደስታ ነው የምሞክረውና ያው የሰሙኑ ስነዳ የነበረው ያኛው አይሱዚ ነው ለላችሁ ፈልጌ ነው። ሌላኛው በአውቶማቲክ ላይ በመዳም መኪናዎች ምናምን ሲነዱ በመታዩት የሆነ የሚመሳሰልባችሁ አላችሁ። በነገራችን ላይ ሰርቲፊኬት በእኛ ሀገር ደረጃ መንጃ ፍቃድ ማውጣት የሚቻለው በማኑዋል መኪና እንጂ በአውቶማቲክ አይቻልም። ማለትም አብዛኛው ከ190-80% ማኑዋል መኪና ነው በእኛ ሀገር ያለው። ማለትም ከህዝብ አንድ ጀምሮ እስከ ደረቅ ብትሄዱ እስከ ከፍተኛ መኪኖች ብትሄዱ ለምሳሌ ከባድ የሚባሉት ውስጥ ሲኑ ብትሉ ተሳቢ ብትሉ ሁሉም ማኑዋል ናቸው። መንጃ ፍቃድ ቦታም ደግሞ ሰርቲፊኬት በማኑዋል በአውቶማቲክ አይሰጥም። በማኑዋል ነው የምትወስዱትና በእጅ ብቻ ያንዳንዱ ማለትም ልዩነታቸው በብዛት ያለው ምንድነው ፍሪሲዮንና ፍሬን በእግር አይደለም። አውቶማቲክ ሲሆን ማለት ሁሉም በእጅ ነው የምትጠቀሙ። ነዳጅ ብቻ ነው በእግር ያለው። ማኑዋሉ ግን ፍሪሲዮን ፍሬን ነዳጅ ሶስቱም በእግራችሁ ነው የምትጠቀሙትና እሱ ከበድ ስለሚል በዛ በቀላሉ በአውቶማቲኩ መንጃ ፍቃድ አይሰጥምላችሁ ፈልጋለሁ። ብዙ ጊዜ ጽሁፉን ብቻ አንድ ጊዜ ለምሳሌ ዲሌይ በማድረግ ድራይቪንግ ዲሌይ ካደረጉት በኋላ ቀጥታ መንዳት ነው። ማኑዋሉ መኪና ይሄ በውጭ ዓለማት ላይ የቤት መኪና መታየት እነሱ በጣም ሲምፕል ናቸው። ሌሎቹ በጣም ይከብዳሉ። የኛ ሀገር ልላችሁ ፈልጌ አይደለም ግን አዎ ከዛኛው የበለጠ ነው። አውቶማቲክና ማኑዋል አይገናኝም። እና መኪና የመግዛት እቅድ ያላችሁ ድራይቭ ላይ መስራት ፍላጎት ያላችሁ ታክሲዎች ላይ የመስመር መኪና ለምሳሌ ከአዲስ አበባ ቅርብ ርቀት ላይ ያሉት ሀገራቶች ላይ ማመላለሻ መኪና ዶልፊን፣ አይሩፍ፣ 5L የተለያየ ነገር መስራት የምትፈልጉት
በህዝብ አንድ ነው መንጃ ፍቃድ ማውጣት ያለባችሁ ማለት ነው። የህዝብ መኪናው ነው እስከ 20 ምናምን እስከ 40 ምናምን ጭነት ልታገለግሉ ምችሉ እየነዳችሁ ደግሞ ህዝብ 2 ምናምን እያላችሁ ወደ ከፍተኛ የጭነት ህዝብ 2 እና 3 መቀጠል ትችላላችሁና ያለው ይሄ ነው ላችሁ ፈልጋለሁ። የማትሪክና የታደሰ መታወቂያን ይዛችሁ የትኛው ማሰልጠኛ ተቋም መሄድ ትችላላችሁ። ወደ ክፍለ ሀገርም ያላችሁ የትኛው አካባቢ ላይ ማሰልጠኛ ተቋም አለ ብዬ አምናለሁ። ወደ አዲስ አበባ ከመጣችሁ ደግሞ እንደ ሻይና ምን ልበላችሁ እንጀራ በየመንደሩ በአሁን ጊዜ መንጃ ፍቃድ ማሰልጠኛ ተቋሞች አሉ። ስለዚህ በእንደዛ አይነት መልኩ መውሰድ ትችላላችሁ። ስለ ሞተርም እንደዛው የጠየቃችሁ የሞተር ማሰልጠኛ ተቋማቶች አሉና ሄዳችሁ ስንት ወር እንደሚፈጅ ሞተሩን አልዋሽም አላውቅም። እሱን ሄዳችሁ ዋና ዝግጁ ሆናችሁ ለመልመድ ጊዜያችሁን ተሰጡ። ስለዚህ መረጃውን በቀላሉ እዛ ማግኘት ትችላላችሁና ብቻ ግን የሚያስፈልገው ተቋሙ ላይ ክፍያን ከፍላችሁ ጊዜያችሁ ሰጣችሁ መማር ነው ያለው ነገር ይሄ ነው ላችኋለሁ። ስለ መኪና አይነት ከሞላ ጎደል ዘርዝሬላችኋለሁ። የማሰልጠኛ ወራቶች ግን ከወር ከ15 ቀን እስከ 3 ወር ነው። ጊዜያችሁ እናንተ ናችሁ የምታውቁ። ሙሉ ቀሰታችሁ መማር፣ ግማሽ ቀሰታችሁ መማር ይሄ የእናንተ ፍላጎትና እቅድ ነው እላችኋለሁ። ውዴና አርዲ ቤተሰቦች ሰላማችሁ ብዝት ይበልኝ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።